በዚህ ሰዓት እስራኤል ዓለምን እየተማጸነች ይገኛል እባካችሁ በዚህ ሰደድ ሳልጠፋ አድኑኝ ያለች እንግዲህ ዓለምን እየለመነች ይገኛል በዚህ ሰዓት እኛ ደግሞ ማለት ነው ኦኬ እግራችንን ሰቅለም ማለት ነው Are you serious right now bro በንጹህ ነፍሶች ላይ እሳትን ሲያዘንቡ በህፃናት ለቅሶ ሰርገው ሲጋቡ ማንስ ምን ያመጣል ማንስ ሊጠይቀን በሚል ድንፋታቸው ሲገሉ ለተቀን ስታስ ካሚልጣ ቤትና መኪና ተገዛላችሁ ዋው መልካም ዜና የኛ ሚስጥር እኮ እንደዛ በአደባባይ ወጥቶ እሳቸው አይደሉም እኮ ሚስጥራቸው ወጣው የኛ ነው ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማረ ያለው ግን ትክክለኛ የእስልምና ኮንሴፕት አይደለም እንዴ ውስጥ ትክክለኛውን እስልምና እያስተማረ አይደለም እኔን የሚያጠለሽና ስሜን የሚያጠፋ እንዲሁም ደግሞ ከማህበረሰቡ ጋር ሊያጋጨኝ የሚችል እምነቴን ሊያስጥል የሚችል ንግግር ተናግሯል ስለዚህ በዚህ ቪዲዮ የማሳስበ ጉዳይ ቢኖር በ24 ሰዓት ውስጥ ምን መንሱር በ24 ሰዓት ውስጥ ምን ልፈጥር የጉድ ሀገር ነው እዚህ ሀገር ደፋር መሆን ብቻ ነው ወቀት ያስፈልጋል ሰውየው ደግሞ ማን ነው ምን አለው መንሱር ጀማል ጋር ሄደ ምንድነው ይገጠመው ወይኔ ሰውየው ይሄ ነው መንሱር አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ስራ ትምርት ሁሉ ሰላም አልহামዱሊላህ ማን ልበል ዛሬም በሚገራረሙ ቪዲዮዎች ተመልሰናል የዛሬ ቪዲዮ አንድ ጃምፕ ማለት ሁሉ ያስፈልግም ኦኬ አጠገባችሁ ደግሞ የሆነ ቆሎ ነገር ቢኖር ወይም ፈንዲሻ ነገር ቢኖር ደግሞ ደሞዜ ከ10 ቀን በላይ አላልፍልህ ያለኝ ሰው ነኝ 20 ቀን መደበሪያ እንዳላረግ ኡስታዝ ካሚልጣ ቤትና መኪና ተገዛላችሁ ከ3 ወር በፊት ኡስታዝ ካሚልጣ እንግዲህ እዳ ውስጥ ነበሩ ታዲያ በደጋግ ሙስሊምና ወንድም እህቶች ያ እዳ ተከፍሎላቸው ይሄው አሁን ላይ መኪናና ቤት ተገዝቶላቸዋል ብዙ ዓሊሞች ማለትም ብዙ የእስልምና ዕውቀት ያላቸው ሰዎች ለምን ደሃ ይሆናሉ ራሳችሁን ጠይቃችሁ ታውቃላችሁ ለምን ደሃ ይሆናሉ እስቲ ኮሜንት ላይ ፈልጋለሁ ሼላውን የጣልኩ ሂጃብ እኔ ምን አገባኝ እዛ ሄዶ ሂጃብ እኔ አውልቄለታለሁ ነው ታጥልቆላ ያጥልቅላት ሄዶ የሚገርሙኝ ግን አንቺ ቆይን የሚገርመኝ ነገር አለ ኡስታዞችን ፈልጎ ነው ወይስ እዛ ጋር ትልቅ ሰው 1500 2000 ሰው ስለሚያይ ነው እዛ ጋር ሄዶ እዛ ጋር መስቀልን የሚበጥሱት ወይስ መጀመሪያም ከእስልምና ወደ እስልምና ነው ያልገባኝ ነገር እኔ ይሄ ነው አንቺ ሂጃቡን ስለጣልሽውን ይጮብሻል ሻሹን ስላለበሽ አረ ያቁኛል እብደቴን ከጀመርኩላችሁ እንትኑ ጨርስላችሁ ለዛ ነው እኔ አንድ ቀን ወጥቶ እኔ ላይ ተናግሮ አቁም ያቃሉ እንዴ እኔ ደግሞ እኮ ደንግጬ ነበር ጤነኛ መስለሽኝ እብድ እንደሆንሽ ለካ ራስሽን ታውቂያለሽ ግራ ታጋቡን ተቀላቀላችሁብን እኮ እብዶችና ጤነኞች መለየት አቃተናው በመንድነው ምን ለየው እንደዚህ ለራሳቸው ካልተናገሩ በዚህ ሰዓት እስራኤል ዓለምን እየተማጸነች ይገኛል እባካችሁ በዚህ ሰደድ ሳልጠፋ አድኑኝ ያለች እንግዲህ ዓለምን እየለመነች ይገኛል ነው ከላይ እንደምትመለከቱት እንግዲህ እሳቱ ከጀመረ 3ኛ ቀን ቢያስቆጥር እንግዲህ እጅግ እየተስፋፋ ይገኛል ለዚህም እንግዲህ ከፍተኛ አየር ንብረት እንዲሁም ደግሞ ነፋስ መኖሩ በሰዓት እንግዲህ 60 ማይል እንዲጓዝ አድርጎታል ማለት ነው ለዚህም እንግዲህ መንግስት በቴል አቪቭና በእስራኤል መሃል ያለው መንገድ እንግዲህ እንዲዘጋ ጥሪ ያቀርባል በዚህ ላይ ሆነ የሚጠጣ ነገር ቢኖር አስባችሁታል እንዲ እንጨፍርባቸው ነበር ለኛ የደስታ ቀን ነው ሶ ሲቃጠል በዚህ ነው ያል ደረጃ ደሰታለው በያስብ ያላቀልች ማለት እስራኤል እንዴት ነው ከዚህ ነገር ውስጥ ሰርቫይቭ ታደርጋለች አታረግም የሚለው እንግዲህ ትልቅ ጥያቄ እየፈጠረ ይገኛል እንግዲህ እነዚህ መታያቸው እንግዲህ የሚፈረጥጡት ትላንትና የነጻነት ቀን ብለው እንግዲህ ድንቅ የነጻነት ጀለስም አዝማሪዋም በጀርባ ስቴጅ አመልጣለች ይተባለ አዝማሪዋን እና ለነጻ የትኛው ነጻ የሆነ አባባል አለ አንድ ጥርስ አላት በዘነዘና ፈቀችው የሰው ሀገር ዘር በዘነዘና ነው የሰው ሀገር ወሮ ነጻነት በዘነዘና ፈቀችው በጣም ይገርም በሰው ሀገር ላይ የትኛው ነጻነት ነው እነዚህ እኮ ትክክለኛ ሲጀምርም ትክክለኛ እስራኤላውያን አይደሉም ትክክለኛ አይሁዶች አሁን ያሉት ፍልስጤማውያን ናቸው እነዚህ ከአውሮፓ ተለቃቅመው የመጡ ናቸው ዘራቸው ማይታወቅም የት እንደሆነ
እስራኤል በአሁኑ ወቅት ሁለት ከባድ በሆኑ ተፈጥሯዊ አደጋዎች እየተመታች ትገኛለች። ለነሱ ነገር ልንገራችሁ። የመጀመሪያው አደጋ እንግዲህ ሁላችንም እንደምናውቀው የሰደድ እሳት ነው። ይህም የሰደድ እሳት እጅግ በጣም የተስፋፋ ይገኛል። በአሁኑ ወቅት ከ8 በላይ የሚሆኑና ስፋት ያላቸው የሰደድ እሳቶች ናቸው እንግዲህ በመላው እስራኤል የተነሱት። የእስራኤል መንግስትም አሁን እንደተናገረውና እንዳሳወቀው ከሆነ የዓለም ህዝብን ትብብር ፈልጋለሁ እነዚህን እሳቶችን ለመቆጣጠር። እሳቶቹም በአሁኑ ወቅት ወደ ከተማቸው እያመራ እንደሆነና የከተማቸው ሰዎች እንግዲህ ከተሞቻቸውን ለቀው እንዲወጡ እየተነገረ ይገኛል። ከዛ ውስጥም አንዱ እንግዲህ ኢየሩሳሌም ወይም የእስራኤል ዋና ከተማ አንዷ ነች ማለት ነው። ብዙዎችም የዓለም ሀገራት እንግዲህ የእስራኤልን እሳት ለመቆጣጠር እንግዲህ አይሮፕላናቸውን ጨምረው ወደዛ እየላኩ ይገኛሉ። ነገር ግን እሳቱ በአሁኑ ወቅት እጅግ በጣም እየተስፋፋና እየሰፋ መጥቷል። የእስራኤልም ጠቅላይ ሚኒስትር እንደተናገሩት ከሆነ በዚህ እሳት ሪስክ ውስጥ ከገቡ ከተሞች መሃል አንደኛው ኢየሩሳሌም ወይም ጀሩሳሌም ነች ብለው ተናግረዋል። ታዲያ ከባድ የሆነ የሰደድ እሳት እንግዲህ የእስራኤልን አይዲኤፍን እያጠቃ ይገኛል። በአሁኑ ወቅት እንደምትመለከቱ እንግዲህ በአንድ የወታደር ካምፕ ውስጥ እሳት ተነስቶ ከእሳቱ ለማምለጥ ወታደሮች ሲሯሯጡ የሚያሳየው ቪዲዮ ነው። ቴሌግራም ላይ ፖስት አደርግላችኋለሁ እሱን ቪዲዮ ከፈለጋችሁት ማለት ነው። ይህ ብቻ አይደለም፣ ታንኮቿ በሰደድ እሳት ሲያያዙ የሚያሳይ ቪዲዮም ወጥቷል። ይህ ደግሞ ሰደድ እሳቶቹ ወደ ከተሞቹ ሲስፋፉ የሚያሳይ ፒክቸር ነው ማለት ነው። እንደዚህና የመሳሰሉት ማለት ነው። በተጨማሪም እስራኤል ላይ የተከሰተው ዋይልድ ፋየር ብቻ ሳይሆን እንደምትመለከቱት ሳንድ ስቶርምም ወይም የሳንድ አውሎ ንፋስም ተጨምሮ ተከስቷል ማለት ነው። በእስራኤል ግዛቶች ላይ እንዲሁም የጋዛን ጨምሮ የተለያዩ ሳንድ ስቶርሞች ተነስተዋል። እነዚህም ሳንድ ስቶርሞች እጅግ በጣም አስፈሪ ሲሆኑ በጣም ከፍታ ያላቸው ናቸው፣ እንደምትመለከቱት ናቸው ማለት ነው። እናም እስራኤል በአሁኑ ወቅት ከጦርነቱ ውጪ በሁለት የተለያዩ የተፈጥሮ አደጋዎች እየተጠቃች ትገኛለች። ለዚህም እንግዲህ የውጭ ሀገራትን እርዳታ ጠይቃለች ማለት ነው። ተጨማሪ አዲስ ነገሮች የሚፈጠሩ ከሆነ ለእናንተ ማቀርብ ይሆናል። ብሩክ ነኝ። ወደ ከተማዬ ወደ አዲስ አበባ ተመልሻለሁ። መልካም ቀን ይሁንላችሁ። እመለሳለሁ። ጤና ይስጥልኝ። በንጹህ ነፍሶች ላይ እሳትን ሲያዘንቡ በህፃናት ለቅሶ ሰርገው ሲጋቡ ማንስ ምን ያመጣል ማንስ ሊጠይቀን በሚል ድንፋታቸው ሲገሉ ሌት ተቀን የሚያመጣውም አመጣ የመጣውም መጣ በሳት አንገብግቦ ለቅሞ የሚያስወጣ እንዲህ ነው ከድሮም አንድየው ሲቆጣ። እናዝንልሽ ነበር ባትሆኝ ደመኛ ደማችን ነውና ጦቢያው ያርበኛ ወራሪ ሲቃጠል ይመቸናልኛ። የደስደስ ምራሴ ልጋብዝ የደስደስ የመሬን ነው ምላችሁ የተበዳይ እንባ ይቆያል እንጂ መቼም ቢሆን ይከፈላል። ሰበር ዜና የሙጅሪሙ ቴዲ አፍሮ ኮንሰርት እንግዲህ በዛሬው ቀን ቀርቷል። ያ የቀረበትን ምክንያት ደግሞ እስራኤል በሰደድ እሳት እየተቃጠለች እንደሆነ ከታወቀ በኋላ ነው ማለት ነው። ዛሬም ድረሱልኝ እያለች ነው። ፍልስጤምን እንደዛ አስጨንቃ የዓለምን ህዝብ ድረሱልኝ ስትል ፍልስጤም ያኔ ግን በዶፍ ላይ ዶፍ በመሳሪያ ላይ መሳሪያ እየተጣለባት ነበር ማለት ነው። በጥቃት ላይ ጥቃት እየተጣለባት ነበር ማለት ነው። ዛሬ ግን በተራዋ እሷም እየነደደች ነው። ሁላችሁም እንግዲህ መጸለይ ይኖርባችኋል። ምክንያቱም እቺ ሀገር መውደም ይኖርባታልና ማለት ነው። ማን ነው ትላንት በኮመንት ላይ ያሳቃችሁኝ ነበር። የሆነ ሰው ኮመንት ምን ይላል መሰላችሁ? እዛ ያለውን ውሃውን ነዳጅ ያርግባት እያላችሁ ነበር። እናንተ ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነ። ከንቱ ዓለም ልረግም ነበር እኔ በህፃንነቴ እንደዛ ስለማረግ ብዬ ዝም አልኩ። አንተ ገና እስካሁን አላደግም። ስታደግ ግን ይቆጫል። ተው ስታደግ ይቆጫል። ሁሱ ወደ ዱባይ የሄደ ነው። ዱባይ ገብቷል። በነገራችን ላይ ቪዲዮ የትላንት ነው። ይሄ ቪዲዮ ትላንት ነው የተለቀቀው። ዛሬ ግን እዛ ዱባይ ነው መሰለኝ ያለው። ሁሱ ግን ወፍራም ነው ልበል። ይሄን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ያው እንግዲህ ሁሱ በላይቭ እና በተለያዩ እሺ ክሱን አዳምጡለት ክርስቲያኖች ጋር ይከራከራል እና ብዙ ሰዎች በዚህ መልካም ተግባር ነው በርታ ምናምን እያሉ ይገኛል ማለት ነው። እኔ ግን ዛሬ አንድ ነገር ልንገር። እሺ አንተ ተናገር። ክርክሩን መጥላት አይደለም። ክርክሩን ሳይሆን ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማረ ያለው ግን ትክክለኛ የእስልምናን ኮንሴፕት አይደለም። ለምሳሌ ያክል የክርስቲያን ስጋ መብላት እንደሚቻል ትክክለኛው አይደለም። ብዙ አይኖች አሉት ፊት ያለው እንደሱ አስተሳሰብ ማለት ነው። ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነ ነገር ነው እንዲያመልኩ እየጋበዛቸው ያለው። ይሄ ደግሞ የሙስሊሞች እምነት አይደለም። ሰው ይሄን ሊያመልክ ከሆነ ወደ እስልምና ገባሁ ያለው ያ ሰው ወደ እስልምና አልገባም፣ ሌላን አካል እያመለከ ነው ማለት ነው። ከዚያም በተጨማሪ ብዙ ነገሮች ይናገራል። ስለ መውሊድ የሚናገረው ነገር፣ ስለ መንፉማ ነሽዳ የሚናገረው ነገር፣ ስለ አላህ ባህሪያት የሚናገረው ነገር እጅግ በጣም ከባድ ነው አስተምሮት።
ስለዚህ ይህንን በማየት ዒልሙዲን ኢስላሚክ ስቱዲዮ አለ ዒልሙዲን ምናልባት ታውቁታላችሁ ብዬ አስባለሁ የውይይት መድረክ እናዘጋጅና እንወያይ የሚል ጥያቄ አቀርቧል ዒልሙዲን ማለት ነው እና በተለያዩ ሶሻል ሚዲያዎችም ላይ ይህን ጥያቄ እየፖስተ እያቀረበ ይገኛል ሶ ለሁሱ እንድትነግሩት ወይንም ይሄንን ሼር እንድታደርጉለት የፈለኩት ነገር ይቅረብና እሱ ብቻውን ቁጭ ብሎ ላይቭ ላይ ወይንም ደግሞ ከማያውቁ ሰዎች ጋር እንዲህ አይነት ሐሳቦችን ከሚከራከር በአላህ ባህሪያት ዙሪያና በሌሎችም እስላማዊ አስተምሮቶች ከኡስታዝ ሐቢብ ኑሩ ጋር የክርክር መድረክ ወይንም የውይይት መድረክ ተዘጋጅቶ እንዲከራከር እንድትጋብዙት ፈልጌ ነው አይ የኛ ነገር ትንሽ የሚታይ ሰው የመንቀፍ ባህል አለብን ምንድነው ምትለን ማን ምንድነው አንተ ምንድነው ሰው ነው ወይስ ምንድነው እንደው ይሄ አፋ አንተ ንንጃ እነዚህ ነሺዳዎች ትክክል ናቸው እያልከን ነው ነሺዳ ሙዚቃ ነው ያልከኝ ልጅ አሁን ገና ያመንኩክ ነው መንገር ላይ ነኝ አሁን ይሄን ካየው በኋላ ነው እኔ በቃ ግራ ይገባኝ እንደዚህ ማስጨፈር ከቻለ በጣም ምትጨቃጨቀ ሲስተር ስታገባ አላ የሆነ ሰው ኮሜንት ላይ ተመልከቱ እንግዲህ የሰውን ጭካኔ የገዛ የወለደችዋን ልጇን ወንዝ ውስጥ በመጣል ህይወቱን እንዲያልፍ አደረገች በጣም ነው የሚያሳዝነው አሁን ላይ ታዲያ የአካባቢ ነዋሪዎች እንደምትመለከቱት በፎጣ ጠቅልለው ህፃኑ ወደሚመለከተው አካል ወስደውታል ማለት ነው በጣም ነው የሚያሳዝነው ነፍስ ይማር ለማንኛውም ስለዚህ እናት ምን ተላላችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ ልጅ ፈልገሽ አላህ አይስጥሽ ብልሽ አሁን አጥያት ይሆንብኛል አቡ የ70 ዓመት ሴት አለች በፍቅር አብደናል ልጆቿ ደስተኛ አይደሉም ጠልፊያት በጣፋ حرام ይሆናል ቋን ልጆቿ ነው ራሱ ደስተኛ አንተ ምን ቢጤ ይሄኮ አክሱም ሐውልትን ከመለካ ይተናነስ ይሄ ቅርስ ያጠፋ ትንሽ ይደጉል ምን ነው ቾኮልክ ቢያድጉልክ አይሻልም 70 ዓመት ናቸው ገና ፈላ ናቸው ትንሽ ይደጉ በፍቅር አብደናል ጀመር ምን ሲሆን ሳቸው ጋር ተገናኙ ጭራሽ በህግ ወጥ መንገድ ትልልቅ ሴቶችን እንደዚህ ይሄኮ ታሪካዊ ያገር ቅርስን እንደማባከን እንደመዝረፍ ነው ነው ጣሊያን ያክሱም ሐውልትን እንደዘረፈ ከዛ አይተናነስም ማለት ነው አይ የ70 ዓመት አዛውንት ይዘገብታው ልጦራቸው ነው ምን ልታረግ ነው እስቲ ንገረን ምን ልታረግ ነው ቁጭ አርገ እየከደምካቸው ምርቃት ልትቀበለው በደንብ እንንቃና እሱን ቀልድ ትደግሚው በረ ህዝብ ወዴት እየሄድን ነው አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምን ማድረግ አይቻልም ቀናችሁ ይባረክ ሰላም መንሱር ነኝ ይሄንን ቪዲዮ ለወንድሜ ቃቄ ተስፋዬ አድርሱለት እሺ መንሱርዬ ከብሮድካስት ጋር ባደረከው ንግግር እኔን የሚያጠለሽና ስሜን የሚያጠፋ እንዲሁም ደግሞ ከማህበረሰቡ ጋር ሊያጋጨኝ የሚችል እምነቴን ሊያስጥል የሚችል ንግግር ተናግረሃል ስለዚህ በዚህ ቪዲዮ የማሳስብ ጉዳይ ቢኖር በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው ይቅርታ ማጠይቀኝ ከሆነ ግን በቀጥታ ወደ ህግ እንደሚሄድ ላሳስብልህ እፈልጋለሁ ይሄን ቪዲዮ ህግ ሼር ኮሜንት እያደረጋችሁ ለመንሱር ጀማል ጋር ሄደ ምንድነው የገጠመው ወይኔ መንሱር ሰውየው ይሄ ነው አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሺ ብዬ ቁጥሩን ሰጥ እዚህ ቢሮ ነኝ ምናምን ነገር ምናምን አለ እሺ እዚህ በግራ የዶክተር አብይን በእጅ ተሳለ እንትን በዚህ ጋር አርጓል በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አርጓል በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቶ አለ እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ እሺ ከዛ ቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት በርግጥ ወረዳ እሺ ክፍለ ከተማ ቢሄድ እንትን ፕሮጀክቱን ይዤ የመጣውበትን ኢትዮጵያ የሚል ሐሳብ የያዘ ሁሉ አፋሩ ምንም የተሰበሰበበት የሚል ሐሳብ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል እንዴ ልብኛል እኔ
ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። ምንም ሳይሰጠን በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት። ይሄ ያስገድልሃል። ይሄ ፍርዱን እኔ ልስጥ፣ ያስገድልሃል። ይሄ ፍርድ እርዱት። እርዱት፣ መንሱርን እርዱት። ወይ ነፍስን ሰባተኛ ሰማይ ልክልሃለሁ፣ አስክሬንን ወይ ነፍስን ሰባተኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልልሃል ወይ ደግሞ የገበሬ ማሳ ላይ ይወድቅልሃል። አንተ አህያ ሞኝም በላችሁ ወይስ ነፍሶቻችሁን በዳይ? የአላህ ሱብሓነሁ ወተዓላ ዲን ላይ ማፌዝ ማላገጥ ሙስሊም ሆኖ ቀጥታ ከእስልምና እንደሚያስወጣ ብታውቁ ኖሮ እንደዚህ አይነት ድፍረት ባልደፈራችሁ ለነፍሶቻችሁም ባለቀሳችሁ ነበር። አላህ ጋር እንደዚህ አይነት ቀልድ የለም። እኔ እናንተን አልወቅሳችሁም፣ ይልቁኑ አዝንላችኋለሁ። ምክንያቱም በወንጀል ላይ እያለ የአላህ ጥሪ የገጠመውና አዝራኤል በሩ ላይ የመጣበት ሰው ከእግር ጥፍሩ ጀምሮ እስከ አናቱ ድረስ ነፍስያው ቀስ እያለች ስትወጣ በጉጠት ወይም ደግሞ በብረት ቆዳው በህይወት እያለ ቢገፈፍ አሊያም ጥፍሩ ቢነቀል ከሚሰማው እጥፍ በሆነ ስሜት ነው አዝራኤል ነፍሱን እያሰቃየ እንዲያወጣ የሚታዘዘው። በዚህም ማያበቃም አላህ Subhanahu Wa Ta'ala የጀሃነምን ወላፈን ይለቅበታል፣ የጀሃነምን ሽታ እንዲሸተው ያደርጋል። አፍሪሹ ፊራሸን ናር አልቢሱ ሊባሰን ናር ተብሎ የጀሃነምን ምንጣፍ አንጥፉለት፣ የጀሃነምን ብርድ ልብስ አልብሱት ይባላል። ወደ ቀብር ይዘውት ሲሄዱ እርሱ ይጮሃል፣ መልሱኝ እባካችሁን ይላል። እነርሱ ግን አይሰሙትም። ከሰው ልጅና ከእንስሳ በስተቀር ሁሉም ይሰሙታል አሉ። ልክ አንድ ሰው አጠገባችን ተኝቶ በህልም እየሮጠ እየተሰቃየ እኛ ግን ካጠገቡ ተቀምጠን ምን እየሆነ እንደሆነ በማናውቀው አይነት ቀድር እንደዛው ሁሉ ይህ ሰው ይጮሃል። አጠገብ ያሉ ሰዎች ግን ወስደው እዛ መቃብር ውስጥ ይከቱታል። ይህን ሲያደርጉ እርሱ በትክክል ያውቃል፣ ያስተውላል። ጨለማ ውስጥ ጥለው ይሄዳሉ። በዚህ አይነት መንገድ የአላህ ዲን ላይ እያላገጠ ከሆነ የሞተው አላህ ይዘንልንና ናኪርና ሙንከር ይመጣሉ። አላህ ካዘዛቸው ቀልድ የማያውቁ ርህራሄ የማያውቁ ህይወቱን በሙሉ የሚያጠቡበት የሚያሰቃዩት እረፍት የሚነሱት በቀኝና በግራ አይኑ ፈርጦ እስኪወጣ ድረስ ምድር ትጠብበታለች። አካሉ ስጋና ስጋው አጥንትና አጥንቱ እስኪተላለፍ ድረስ ምድርን ያጠቡበታል፣ ህይወቱን ያጠቡበታል፣ ያሰቃዩታል። በአስፈሪ ነገሮች ተሞልቶ ኢላ የውመል ቂያማ ያለ አንድ ቀን እረፍት እየተቀያየሩ ህይወቱን ያከብዱበታል። ይሄ በመሆኑ እንኳን ሚያልቅ ቢሆን አንድ ነገር ነበር። በዚህ ስቃይ ውስጥ ሆኖ ያለ እረፍት እየተሰቃየ እንኳን ምን ነው በዚህ ስቃይ ላይ ሆኜ በቀረው ቂያማ ባልደረሰ ይላል። ምክንያቱም ቂያማ ሲራጥ አለ፣ ማዕሸር አለ፣ ሚዛን አለ፣ ሂሳብ አለ፣ አላህ ፊት መቅረብ አለ። የሲራጥ ገመድ ከሰይፍ የሰላች ከጸጉር የቀጠነች ነች። ደሞ ጀሃነም አለ፣ አፏን ከፍታ ሊዋጥ የምትል አስፈሪ አውሬ ጀሃነም አለች። የአላህ Subhanahu Wa Ta'ala ቁጣ አለ። እንኳን አላግጠን ይቅርና መልካም ስራ ሰርተን እንኳን የውመል ቂያማ በአላህ Subhanahu Wa Ta'ala ቁጣ ምክንያት ላቦቻችን አካላችንን እስኪያሰምጡ ድረስ እንጠመቅባቸዋለን። ፀሐይ በስንዝር ቀርባ ለእንደኔ አይነት ወንጀለኛው ጥፋተኛው አይደለም፣ ለነብያት፣ ለሙርሰሎች፣ ለታላላቆች፣ ለዓቢዶች እንኳን የማትቀር የሆነችን አስፈሪ ቀን ነች ያቺ ቀን። እንዴት አርገን የምናፈዘው? አላህ Subhanahu Wa Ta'ala እኮ እሱ ላይ ሲላገጡ ሲፈዝ የሰማችሁት ቦታ ካለ ከዛ ቦታ ራቁን ያለው። እንኳንኛ አላጋጮቹ ልንሆን እንቅርና ማለት ነው። ሰላቶቻችንን እንኳን ቀልደንባቸው እያለቀስን እንኳን ሰግደናቸው አላህ በተቀበለን ተውበት አድርጉ፣ استغفار አድርጉ፣ ተመለሱ። ቪዲዮውን አድርሱላችሁ፣ አላህ ይመልሳችሁ፣ ተመለሱ። እናንተ የመጨረሻ ቂሎች አላዋቂዎች ስለሆናችሁ ለነፍሶቻችሁ ይታዘንላችኋል እንጂ አትወቀሱም። የሚወቀሰው እኮ የሚሳሳት ሰው ነው። እንደዚህ አይነቱ አላህ ምን ሊያደርገው እንደሚችል ጭምር በመፍራት ለነፍሶቻችሁ አዘንን። አላህ ሁላችንንም ወደ ቀጥተኛው መንገድ ይምራን። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አስፈሪ ጊዜ ላይ ደርሰናል እኮ ለነገሩ። ሰው ላይክ እና ፎሎ ለማግኘት የሆነ ብር የሚያገኝ ይመስለው ይሁን እኔ አላቅም፣ ምን እንደሚሰራ አላቅም። ጭራሽ አንዳንዱማ እኮ ዛሬ የሆነ ነገር ያወራል፣ ነገ ደግሞ የሆነ ነገር። እስኪ ይሄን ሰው ያዳምጡልኝ፣ በደንብ አዳምጡት። ግን አላህ በቸርነቱ እንደገና
ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ማን ነው ሰውየው? እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ ተራሱ ቢገጡኝ አልፈልግም ነው ግልጽ አድርጌ ነው ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጅ ይላል መጽሐፍ። ነው ማናላችሁ ለማንም እንዳትሰግድ እንዳታመልክ ይላል። ኧረ አልቻልኩም። ያ ከሰል ደርድረ የጸሎት ቤት ነው ብለህ ስትደፋ በኩል ጌታ ይግባ። ሙስሊምን ወክለህ ነው አይደል አንተ መግደነው ራዳ ሰው ነኝ እኔ ነህ ለምን ትፈልገኛለህ? ፈረተው ስሙ ያረተው ከእግዚአብሔር የተላኩ ሰው ነኝ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ብቻ ድልት እያለ ነው የመጣው። ዛሬ ጁማ ነው። ጁማ ጴንጤ ነኝ። በአሁኑ የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ በየዓመቱ የተጠመቀው የተዋህዶ ልጅ እየመረረው ምን ላድርግ ፈጣሪ ሆይ አልሰማህም። አፍኪድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው አስቡት። እንዴት ዮናስ አለ ማንበብ ትችላላችሁ። ብዙ ሰዎች ይቅርታ ስማቸውን አዋጥተው ሀገር ቤት ልቀውኝ ነበረ። ሂድና ጸበል ተጠመቅ አንተ አዋጥተው ማለት ነው። ወይኔ ጊፍት ለቀማ ነው እኮ በነገራችን ላይ ይሄ ነገር አሁን ደግሞ በቃ ጴንጤ ሆኗል። ግን ልጆቼ መሰላቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው። ውስጤ በጌታ ነገ ሙስሊም ይሆናል። ይሄ ሰው እመኑኝ፣ ነገ ሙስሊም ይሆናል። አቤት አቤት አቤት! ስንት አይነት ሰው አለ፣ ስንት አይነት ሰው አለ። እኔ እንደዚህ አይነት ኮንፊደንስ ቢኖረኝ። በነገራችን ላይ እየወደድኳችሁ ይሄን ፕሮግራም ልጨርስ እያሰብኩ ነው። በጣም እንደምወዳችሁ ታውቃላችሁ። እስካሁን እየተከታተላችሁኝ ያላችሁን ሰዎች እስኪ ጠጋ በሉ፣ አንዴ ጠጋ በሉ።